አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም ያዙ የብልጽግና አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ይወሰድባቸዋል የሚል ማስጠንቀቂያ እንደተሰጣቸው ተሰማ። ሰንደቅ ዓላማ የመደብ ቀለማትም ለድርድር እንደማይቀርቡና ውይይት ሲነሳም የብልጽግና አባላት ባለመስማማት ምክክሩን አቋርጠው እንዲወጡ አቅጣጫ ተሰጥቷል ተብሏል። አቶ ልደቱ ግን አዲስ አበባ የማን ናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። እሺ ልማት አደናቃፊ ተብዬ ነው ከቤት እየወሰድኩት ከእንቅልፍ ተቀስቅሽ። እሺ እኔ ልማት አደናቀፍኩ። ሌላ መጣ ደግሞ በመኪና ትንሽ መኪና ወረደና አንደኛው መጣ ማለት ነው። ሌላኛው እሱ ጣቢያው ሰራት ባክህ እቺን እዛ ጣቢያ ወስደን መጠየቅ ነውና ምናምን አለ ማለት ነው። ለከዛ እንትን ሊለኝ ሞክ እጄ እንደንት ዲኝ እንዳትነካኝ አልኩት። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አዲስ አበባ ናት የሚለው ጉዳይ ላይ እንግዲህ ብልጽግና የራሱን አቋም ያሳወቀ ይመስላል። ይሄም እንግዲህ ብዙዎችን እያነጋገረ ይገኛል። የብልጽግና አቋም ምንድነው አረ የምንመለከት ነው የሚሆነው። እነዚሁ ደግሞ አንዲት ዲያስፖራ ከውጭ ሀገር መታ አዲስ አበባ ላይ ገጠማት እንግልት ብዙዎችን እያስቆጣና እያነጋገረ ይገኛል። ምን ገጠማት ምንድነው የሆነችው አረ የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? በመጀመሪያ እንግዲህ ብዙዎችን እያናገሩ የሚገኘው ወደ ዲያስፖራ ጉዳይ ከመሄዳችን በፊት እንግዲህ ከአዲስ አበባ ጉዳይ ስንጀምር ያ ሁላችን እንደምናውቀው እንግዲህ አዲስ አበባ የማን ናት ወይ ደግሞ አዲስ አበባ ለማን ነው የምትገባው የሚለው ላይ እንግዲህ ምክር ኮሚሽኑ እየመከረ እንደሆነ ሁላችንም የምናውቀው ነገር ነውና መጀመሪያ እንግዲህ አራት አማራጭ ቀርበው ነበር። አዲስ አበባ የኦሮሚያ ትሁን፣ ፌደራል ትሁን፣ ራስ ገዝ ትሁን፣ እነዚህ ደግሞ ክልል ትሁን የሚል እንግዲህ አራት አማራጭ ቀርበው ነበር። ከነዚህ ከአራቱ አማራጮች እንግዲህ ሁለቱ ወጥተው ሁለቱ ብቻ ቀርተው ነበር። ቪዲዮ ሰርቼላችሁ ነበር። እነዚህ የቀሩት ሁለቱ እንግዲህ አዲስ አበባ ወደ ኦሮሚያ ክልል ሙሉ በሙሉ ትግባ የሚል እንደዚሁም ደግሞ የፌደራል አካል ትሁን የሚል እንግዲህ ሁለት አማራጭ ቀርበው በዛ ላይ እንግዲህ የተከራከሩና የተወያዩበት እንደሆነ አይተን ነበር። እዚህ ጉዳይ ላይ እንግዲህ የብልጽግና አቋም አሁን ላይ የታወቀ ነው የሚገኘው። ብልጽግና የወሰነው ውሳኔ ደግሞ ያሳየው አቋም እንግዲህ ብዙዎችን እያነጋገረ ይገኛል። አቋሙ ከታችን በፊት እንግዲህ ጠንካራው ድሮ ፖለቲከኛ እንግዲህ ልደቱ አያሌው ስለ አዲስ አበባ ምን ብሎ ነበር የሚለው ነገር ላሳያችሁ ነው። ወደ ብልጽግና አቋም ልመለስ። አቶ ልደቱ ግን አዲስ አበባ የማን ናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። ይሄው አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያልምጡኝ። አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው፣ የፌደራል መንግስት ነው እያስተዳደረ ያለው። ታዲያ እንዴት ብላ ነው የኦሮሞ ያመጣው? የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው። ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች ፋዳም የኦሮሚያ ከሆነች ሊያስተዳድር የሚገባ ኦሮሚያ ክልል ነው። አንተ አሁን እያልክ ያለው የፌደራል ክልል ነው የሚያስተዳድራት። ስለዚህ የኦሮሚያ አይደለች። የኦሮሚያ ብትሆን ኖሮ ያዳግተኝ የኦሮሚያ ብትሆን ኖሮ እንደ አዳማ፣ እንደ ቢሸፍቱ፣ እንደ አርሲ፣ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር። ስለዚህ ፌደራል መቀመጫ የት ይሁን ነበር? የት ይሁን ማለት ፌደራሉ አስተዳድራት ነው ሰው ያውቁት። እኔ እንደሱ አላልኩም። አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ምን አዲስ አበባ የኦሮሚያ አይደለም አዲስ አበባ የኦሮሚያ ናት ብለህ ተነሳህ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለህም። ባህር ዳርን የፌደራል መንግስት በፌደራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አድልስ ማለት ይችላል። የአማራ ክልል ባህር ዳር መዘጋጃ ቤት አለ። አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ። አዲስ አበባም ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌደራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌደራል መንግስት ነው። የዛን ጊዜ ደግሞ አዲስ አበባ ላይ ፌደራል መንግስት ስለማይቀመጥ የራሷ ማዘጋጃ ቤት የራሷ አስተዳዳሪ ይኖራታል። ስለዚህ ፌደራል መንግስቱ እዛ ስለተቀመጠ እና በፌደራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው። አይደለችም አልኩ እኮ የእናንተ ብትሆን ኖሮ ታስተዳድሯት ነበረ። ቆይ አዳምጠኝ። የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። ህገ መንግስቱን አንብበው ሂድና። እኔ ጋር እኮ መከራከር የለብንም። ይሄን የሚለው ህገ መንግስቱ ነው፣ እኔ አይደለሁም። አዲስ አበባ የፌደራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌደራሉ መንግስት ነው።
አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽሕፈት ቤት የክልሉ ጽሕፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም። እንደሰማችሁት እንግዲህ የቀድሞ ፖለቲከኞች እንግዲህ በአዲስ አበባ ጉዳይ ያላቸው አቋም ይሄን ይመስላልና ወደ ብልጽግና አቋም እንመለስና ሰምተን እንመለስ። አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም የያዙ የብልጽግና አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ይወሰድባቸዋል የሚል ማስጠንቀቂያ እንደተሰጣቸው ተሰማ። ሀገራዊ የምክክር ጉባኤው እየተካሄደ ባለበት በዚህ ወቅት ገዢው ብልጽግና ፓርቲ አባላቱ በአዳማ ስብሰባ የተሰጣቸውን አቅጣጫ ብቻ ተከትለው እንዲንቀሳቀሱ ያሳሰበ ሲሆን በእረፍት ቀን ባደረገው ዝግ ስብሰባም አባላቱን አጥብቆ አስጠንቅቋል ተብሏል። በስብሰባው ከተነሱት ዋና ዋና ነጥቦች መካከል አዲስ አበባ የፌዴራል አካል ትሁን የሚለው የፓርቲው አቋም ተጠናክሮ ይቀጥል የተባለ ሲሆን የሰንደቅ ዓላማ የመደብ ቀለማትም ለድርድር እንደማይቀርቡና ውይይት ሲነሳም የብልጽግና አባላት ባለመስማማት ምክክሩን አቋርጠው እንዲወጡ አቅጣጫ ተሰጥቷል ተብሏል። ከዚህ በተጨማሪም ፓርቲው ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው አድርጎ እንደሚጓዝ በስብሰባው ተገልጿል ተብሏል። እንደምትሰሙት እንግዲህ ብልጽግና አቋሜ ይሄ ነው እያለ እንግዲህ እየተናገረ እንደሚገኝ እንግዲህ አናል ሾልኮ የወጡ መረጃዎች እያሳዩ ይገኛሉና ይሄ ነገር እውነት ከሆነ እናንተ ምን ታስባላችሁ? እንደዚሁም ደግሞ እውነት ይመስላችኋል ወይ? እውነት ብልጽግና አዲስ አበባ ከኦሮሚያ ቀርታ ወደ ፌደራል እንድትገባ ፌደራል እንድትሆን ይፈልጋል ወይ የሚለውን ነገር ሀሳባችሁን በኮሜንት ላይ እናንተን ግምት አስቀምጡልኝ። እሱ ብቻ አይደለም እንግዲህ የብልጽግና ፓርቲ ዓላማው ደግሞ ውሳኔ ይሄ ከሆነ ከብዙ ሰዎች ጋር ያጣሏል ብዬ አስባለሁ። እነ ሽመልስ አሉ፣ ሌሎችም አሉና እነ ሽመልስ እንግዲህ እንደምታውቁት ነው እንግዲህ አሰባቸው ምን እንደሆነ አዲስ አበባ በተመለከተ እንደዚህ ደግሞ ባንዲራን በተመለከተ ግልጽ የሆነ አቋም ያላቸው ሰዎች ናቸውና እናንተስ ምን ታስባላችሁ? ይሄ ነገር እውነት ከሆነ እውነት ይሆናል ታስባላችሁ? ይሄ ነገር ሀሳባችሁን በኮሜንት ላይ አስፍሩልኝ። ልማት አደናቃፊ ተብዬ ነው ከቤት የተወሰድኩት ከእንቅልፍ ተቀስቅሽ። እሺ እኔ ልማት አደናቀፍኩም። ቤት ይሰጣል ተብዬ የተቀመጥኩት የነበረው እሱ ሀቅ ነው፣ ማንም ቢፈርደው ነው። ከዛ ከበዓል አንድ ቀን በፊት መጥተው ቤቱን አፍርሱት አሉ እና ሄዱ አሉ። ከዛ ይሰጣቸዋል አሉ። እንዴ አፍርሽ የት ነው የሚሄደው? የገና 2 ቀን የቀረው ገና ዋዜማ አለ አይደል? እና ወዴት ነው የምንሄደው? እና ፖሊስ ምናምን ይዘው ነበር የመጡት። ነገር ነው ለፖሊሶች ነገር ናቸው። የት እንሄዳለን በዚህ ሰዓት? እኔ ቤቴን አላፈርስም፣ ከፈለጋችሁ ራሳችሁ አፍርሱት ቤቱ ተፈርሱ። ግን ራሴ ቤቴን አላፈርስም አላችሁ። ፖሊሱ ራሳቸው ነው ካላፈረሱ ምንም ማድረግ አይቻልም። አመጽም አልፈጠሩ ምንም አናደርጋቸው እንሄዳለን ብሎ ሄደ። ከዛ ሄዱ። ከዛ ከሄዱ በኋላ ለብራዘር ነገርኩት፣ ነገ ይመጣሉ አልኩት። ሲመጡ ግን ሊወስዱ ተዘጋጅ አልኩት። ዝም ብለን ማርተኛ ምናምን። እሺ ጠዋት ቤተክርስቲያን ሊሳለም ሲሄድ ከመንገዱ ወሰዱት። እሱን መንገድ ላይ እኔን ከቤቴ ቀስቅሰው ወሰዱኝ። ጎረቤቶቻችን ዘመሩ ወጣቱን ጠቅላላ የነበረውን ጠቅላላ ጫኑ እና ተቀስቅሼ ነው። በነገራችን ላይ አብሮ አደጋችን ነው እንደዛ ሲያደርግ የነበረው። እውነትን ነው የሚያምነው እሱ ነው። ዮናስ ብሎ ጠራኝ። አቤት ምናምን ናውጣ መኪና ላይ ይወጡ መኪና ላይ ወሰዱኝ፣ አስቀምጡ። በቃ ዋልን 12 ሰዓት ሆነ ምናምን። የሰፈር ሰዎች ምናምን ነበሩ ምናምን በቃ ለምነው ምናምን አልቅሰው እናት አባቶቻችን በቃ ምንድን ነው ክስ ተመሰረተ። ልማት አደናቃፊ ተብሎ እኔ ታስሬ ራሱ እየሳኩ ነበር። ሞጣም አይመስለኝም ነበር ነው ስለማንቀር በቃ ተስፋ ቆርጠን ምንድን ታረጋለህ? ዝም ብለን ቁጭ አለን። ከዛ በቃ ለምነው ምናምን ከዚህ በኋላ እዛ ሰፈር ቢታዩ የሚፈርሰው ቦታ ታዩ እንደ ልማት አደናቃፊ ነው አስፈርም ምንም ነገር እንዳናወራ አንተ እሺ ብለን ፈረም። ከዛ ወጣ ለቀቁ። ከለቀቁም በኋላ ቤቴ ገባሁ። ስገባ ሁሉም ሰው ያለቅሳል። ምክንያቱም እኔ ምንም ንብረት አልነበረኝም። ይልክ የኔን ንብረት እንደውም ይላሉ በጣም ብዙ ንብረት ጠፍቶኛል። ሲያፈርሱ በጣም ላይ ያፈረሱት የግፋ ግማሹን ወስዶታል። እኔ አርቲስት ነኝ፣ ረጅም ዓመት የሰራው ነኝ፣ ማቴሪያል ያለኝ ሰው ነኝ ምናምን። 2 ካሜራ ነበረኝ፣ ሁለቱም ካሜራ የተበላሸ። 3 ካሜራ ነበረኝ፣ ጎፕሮች ነው። ሶስቱም ነው ከጥቅም ውጭ ወጣው። እንደሰማችሁት እንግዲህ እነዚህ የአዲስ አበባ ልጆች ናቸውና በዚህ መንገድ ነበር እንግልት ሲደርስባቸው የነበረው። እነዚህ በዚህ መንገድ ሲንገላቱ የነበሩ የአዲስ አበባ ወጣቶች፣ የአዲስ አበባ ነዋሪዎች ስላችሁ
እዛው ተወልደው እዛው ያደጉ ምንም ክፍለ ሀገር የሚባል ነገር የማያውቁ ሌሎች እንደሚያደርጉት እንግዲህ አመት በዓል ሲመጣ አዲስ አመት ሲገባ የተለያየ ፋሲካ በዓል ረመዳን ሲመጣ ክፍለ ሀገር ሄደው እንደሚያከብሩት እንደዚህ ነገር የሚያውቁ እዛው ተወልደው እዛ ያደጉ ክፍለ ሀገርን ብትሉ ከተማን ብትሉ አዲስ አበባ ብቻ የሚያውቁ ልጆች ወይ ደግሞ ወጣቶች አሉ። እሱ ብቻ አይደለም እና ትላልቅ ሰዎችም አሉ። እነሱ ሰዎች ስለ አዲስ አበባ ይወስዱ እንዳንል እነሱ እንግዲህ በዚህ መንገድ ሲንገላቱ የነበሩ የተንገላቱ የሚገኙ ሰዎች ናቸውና እናንተ በዙሪያ የምታስባችሁ በአዲስ አበባ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ፣ እመለስበታለሁ ለዚህ ጉዳይ። ከዚህ በፊት ግን አንዲት ዲያስፖራ እንግዲህ ከውጭ ሀገር መጣ አንዲት ኢትዮጵያዊት እንግዲህ ከውጭ ሀገር መጣ ዲያስፖራ ናት። የገጠማትን ነገር ቪዲዮ ሰርታ እንግዲህ ብዙዎች የተቀባበሉት ይገኛሉ። ለመስማት እንሞክር። ደግሞ እኔ ራሴ ያጋጠመኝ ነገር ልንገራችሁ። ወደ 22 እየሄድኩ ነበረ። እህቶቼ ይኖራሉ እዛ አካባቢ 22 ማለት ነው፣ ጽጌ ሾው አካባቢ ማለት ነውና እዛ ሄጄ ዮናስ ጨርጨር እንትን አለ አይደል መግቢያው ላይክ ክትፎ ስጋ ቤት ቁርጥ ቤት የሚሸጥበት እዛ ጋር የሆነ ፖሊስ ቆሞ ነበርና አንቺ ነይ አለኝ ምናምን ማለት ነው። ዝም ብዬ እየሄድኩ ነበር እውነት ላይክ በእግሬ ማለት ነው። ራይድ እዛ ጋር ወርጄ በእግሬ ዝም ብዬ እንትን ይዤ ፍሩት መግዛት ስለፈለኩ ገዝቼ እየሄድኩ ነው እህቶቼ ጋር ማለት ነው። ነይ አንቺ ምናምን አለኝ ማለት ነው። እዛ ቆምኩኝ፣ አልመጣሁም እሱ ጋር እዛ እንደቆምኩ ዞር አልኩና እኔ ነው አዎ ነይ ያልኩሽ ምናምን አለ። ምን አለ ችግር አለ ምን ነው አልኩት። ነይ ስትባያት መጭም እንደዛ ጋር ነይ ያልኩሽ እኮ ነው ምናምን አለኝ። ከዛ ላይክ ትንሽ ጠጋ አልኩና ላይክ ምን እኔ ደግሞ ለከፋ ነው መሰለኝ፣ እግዚአብሔርን ለከፋ ነው መሰለኝ የሆነ በቃ አላ ዝም ብለህ የሚናገር። ከዛ ግን ጠጋ ላይ አንቺ ነይ ስትባያት መጭም እንደ ምናምን ብሎ ከዛ መታወቂያ አምጪ እስቲ ምናምን አለኝ። እንዴ ያው መታወቂያ ማመጣው ምን አድርግቼ ነው ምንድን ነው ላይክ ዝም ብለህ መጠርተህ ነው እንደ መታወቂያ አምጪ የምትለኝ? በቃ አምጪ ስትባይ አምጪ ማለት ነው ምናምን ይለኛል። ከዛ አልሰጥም አልኩት። አልሰጥም ላይክ ቴል ሚ ላይክ ዘ ሪዝን አይ ሚን እኔ ደግሞ በቃ ላይክ ሆም ብለው እንትን እያለኝ ነው የመሰለኝ ራሱ ማለት ነው እውነቱን ለመናገር። ከዛ መጨረሻ ላይ ላይክ አምጪ የሆነ ሴት ምልክት ደርሶናል፣ የሆነች ልጅ ቦርሳ ያዘች ምናምን ታቱ ምናምን ያለባት በዚህ ጋር እንትን ትብላል ምናምን ታልፍ እንትን ምልክት ደርሶ ነው እና መፈተሽ አለብሽ፣ ፍተሻ ቦርሳሽን ክፈሽ ያሳየኝ ምናምን አለኝ። ከዛ እና ከሱ ጋር ላይ ሌላ ነገር ሳጋሚ ምክንያቱም የተቆጣ ነው አክቹሊ እየተናደደ መጣ የምር። ከዛ ከፍቼ እንደዚህ ነው አሳየው ምንድን ነው ከፍቼ ይኸው ምንድን ነው ላይክ የፈለግከው ምናምን መታወቂያሽ አምጪ አለኝ። ላይክ እዛ ማለት ነው እዛን ትቤ ያዝኩት እንትን ማለት ነው ሌላ ዋሌት ነበር ያዝኩት ቦርሳ ውስጥ ማለት ነውና ያዝኩና ላይክ አልሰጠም አልኩት። ምክንያት ንገረኝ አሳየው አስከፋይ ቻልከኝ አሳየው። ከዛ ውጪ ግን መታወቂያ ምክንያቱም እኔ መታወቂያ በሰጠው ከሱ ጋር ማይደረቃል እኔ መልስልኝ አትመልስልኝ ማን እንትን ይላል you know what I'm saying እና ደግሞ it didn't give me a valid reason you know። ከዛ ሌላ መጣ ደግሞ በመኪና ትንሽ መኪና ወረደና አንደኛው መጣ ማለት ነው ሌላ የሱ እንትን ጣቢያው ሰራት ባክህ እቺን እዛ ጣቢያ ወስደን መጠየቅ ነው ምናምን አለ ማለት ነው። ከዛ እንትን ሊለኝ ሞከረ እጄን እንትን ሊለኝ እንዳትነካኝ አልኩት እንዳትነካኝ እግዚአብሔር እኔ ጭራሽ የፈራው መጣ ማለት ነው። እነዚህ ሰዎች ሁኔታቸው ነው ላይክ ይዘሃት ሂድ ምናምን የሚባለው። ከዛ ሱፐርቫይዘር አለ አልኩ ሌላ ማናገር የምችለው ሰው አለ ሌላ ሰው ጥራልኝ ምናምን አልኩት። ከዛ ስልክ ደወለና እንትን አለ እቺ ልጅቷ ይኸውልህ እዚህ ጋር አንድ ልጅቷ ያልከኝ ልጅ አግኝቻለሁ ምናምን ስፒከር ላይ አድርገው አልኩት። ከዛ የምን ልጅ ነው የምትሉት አልኩት። ያው የሆነች ልጅ አለ ቦርሳ ያዘች የምታልፍና የሆነ እቃ ይዛለች እና እሷን መፈተሽ ነበረባት ምናምን እኔ የምትመስል ልጅ አም ላይክ መጀመሪያ የምትፈልጉትን ሰው በትክክል እንትን አትልም። ለምን ነው ሲጀመር ላይክ አይ ዶንት ኖ በስነ ስርዓት ራሱ መናገር አይችሉም። ይሄ አይ ዶንት ኖ ከአንዴም ሁለቴ በሌላ ሰውም አይቻለሁ። ላይክ ትራፊክ ፖሊስም ሆነ የመንገድ ፖሊስም ምናምን እንዴት ሰው ትሪት እንደሚያደርጉ እንዴት እንትን እንደሚሉ ማለት ነው። it doesn't matter what type of authority you have ግን like as just for you to be doing your job like that እንደዚህ ሰው ያመናጨቅ ሰው እንትን ያልክ ለህዝቡ ነው የቆምከው ለህዝብ ነው ለሰራ ያወጣው አይደለ have some type of respect for people። እኔ ችግር የለብኝም እኔ I don't know to be honest I can talk back for sure ግን አንዳንድ ምስኪን አሉ ዝም ብለው እንትን የሚቸገሩ በእንደዚህ አይነት ሰዎች ማለት ነው you know I've seen it enough like I've seen it enough times like ሶሻል ሚዲያ ላይ ቲክቶክ ላይ ሲለጠፍ ከዚህ በፊት ማለት ነው በራሴም ሳየው it's like bro I don't even do nothing and it's just you're just creating a scene for no reason እና ይሄን ብቻ ሳይሆን አንድ ጊዜም እንደዚህ መኪና ይነዳው እዛ ቦራ አካባቢ እናቴን ፒክ ላደርግ ሲሄድ መጨረሻ ላይም ተስማማን ከልጆቹ ጋር መንገድ ትራንስፖርት ናቸው እኔ አላወኩኝም እኔ ትራፊክ
እንትን ነው እንጂ እኔ ማውቀው እነሱ እንትን እንደሆኑም አላውቅም። ላይክ ምን እንደሆነ honestly እኔ እውቀቱም ስለሌለኝ ነው እውነቱን ለመናገር። መጨረሻ ላይ ግን ልጁ ይቅርታ ተባባለን ምናምን ጥሩ ልጅ ተስማማን መጨረሻ ላይ ማለት ነው። መጀመሪያ ግን እኔ በጣም የቸኮልኩ ነበር። ባንክ ሳይዘጋ ለመሄድ ፈልጌ ነበረ የሆነ ወረቀት ማድረስ ስለነበረብኝና ቅዳሜ አርብ ማታ ነውና ቅዳሜ ማታ አርብ ከሰዓት አካባቢ ነውና ቅዳሜ ደግሞ ግማሽ ቀን ስለሚሰሩ ብዬ በጣም የተቻኮልኩ ነበር። እናቴ ደግሞ እዚህ ላይ ቆሜያለሁ ቦራ ጋር ደርሻለሁ ምናምን ልቀበላት ነበርና እናቴን ልቀበል ሄጄ እዛ ጋር ወከባ ነው ታክሲ ምናምን መያዣ ነው ታውቃላችሁ። እዛ ጋር ትንሽ ነው ገባ ብዬ መቆም እንደማይቻልም አላውቅም። ለትንሽ ደቂቃ መኪናውንም አላጠፋም ቆሜ ስልክ እሷን ነው የምደውለው ማለት ነው። ከዛ ዞር በይ ምናምንም ሂጂም አላለኝም። እዚህ ጋር መቆም አይቻልምም አላለኝም። መጣና አምጪ ካለ ድራይቨር ላይሰንስ እንትሽና አለኝ ማለት ነው። መንጃ ፈቃድሽ ምናምን እስቲ አምጪ እንደዚህ እስቲ አምጪ መንጃ ፈቃድሽ ምናምን አለኝ ማለት ነው። ላይክ ለምን እንደምሰጣል ምን አርግቼ ነው በቃ አምጪ ሰተባሽ አምጪ ማለት ነው ምናምን አለኝ። ከዛ እኔ ደግሞ ላይክ I don't know to be honest I'm like what instead he could have just መጨረሻ ላይ ምን አይመስላችሁ መቆም ስለማይቻል እዚህ ጋር እዚህ ጋር ቆም ወይ ዞር ወይ ምናምን ወይ እንግዲህ ስለቆምኩበት መንጃ ፈቃድ የላትም ብሎ ላይስብ ይችላል። ግን ሲያመነጫጭቀኝ እንደዛ ላይ ካልሰጠን ብዬ ግግምስል እንትናው ፈተላት ነው መስደላት አሉት ነው ፈቶት ወስዶ መጨረሻ ላይ ነው እኔ ፈቶቱም እንትን በኋላ ሄድኩኝ ማለት ነው። ሄጄ ባንክ ማድረስ ያለብኝን እናቴን ማድረጋው ሄድኩና ማታ 12 ሰዓት አካባቢ ላይ ተመልሼ መጥቼ ከዛ በኋላ ነው ልጁን እስቲ አናግሩ ቀስ ብለሽ አንቺም እንደዚህ እንትን ብለሽ እኮ አልሽ ምናምን አለኝ ልጆቹና እኔም በሰዓቱ ሆነስትሊ በጣም ተናድጄም ስለነበረ በጣም አንደር ስትረስ ነበርኩኝ ለራሴም እና በቃ ፍረስትሬትድ ስለነበርኩ እሱ ያወራኝ አወራር ነው እኔ ማሽ ኤነርጂ ሳደርግ የነበረው ነው ተረጋግጬ እኔም አልነበርኩም። ከዛ ግን መጨረሻ ላይ ተስማምተን ምናምን እኔም ሶሪ ብዬ ልጁን አመጣው ያኛው መጣ እንትን ይፈታብኝ እንትን አልኩት እንደዚህ እንትን ግን በቃ ይሄ ሁሉ like unnecessary እንትን የተፈጠረው because they have no respect or they don't really have the I don't know like እኔ ምን I don't know ምን ኤክስፔክት ራሱ ያረኩ እንዳለው አላውቅም። ግን I don't know መስተካከል አለበት ብቻ ግን ይሄ ከስተመር ሰርቪሳችን ማለት ነው። በተለይ እንግዲህ ዲያስፖራ ከውጭ ሀገር ነው የመጣችውና እንግዲህ ኦልሞስት ወደ 7 ዓመት ውጭ ሀገር ላይ በዚሁ ስራ ላይ ሰርታለች። ነገር ግን ሀገራዎች ለማየት ያየችው ነገር ተገቢ አይደለም እና ይስተካከል የሚል ነገር እንግዲህ ሀሳቧን ስትናገር ሰማታለና ያው ሌሎች ላይ ደግሞ ሀገር ውስጥ በሚገኙ አበሾች ላይ ታክሲ በሚነዱ ሞተር በሚነዱ ሌሎች ከባድ መኪና ሹፌሮች ላይ እንግዲህ ከሚደርሰው ነገር አንፃር እሷ ላይ ደረሰው ነገር በጣም ትንሽ ነውና ይሄ የሚያሳየው እንግዲህ ምን ያክል ክብር የሚያውቁ የመንገል ላይ ሰዎች ተመረናል ብለው መንገል ላይ ቆመው ህዝቡን እንደሚያሰቃዩ እንደሚያንገላቱ የሚያሳይ ነውና የሚመለከተው አካል እንግዲህ ይሄን ነገር ቢመለከተና ቢያስተካክል መልካም ነው ብያስባለሁ። ካልሆነ ይሄ እንዳለም ነው የሚያዋርደን። ኦኬ እቺ ልጅ አሁን ቪዲዮውን በእንግሊዝኛ ሰርታው ቢሆን ኖሮ ዓለም ነው የሚሰማው እና በቻለ አቅም እንግዲህ የሚመለከተው አሁን ላይ ያሉ ትራፊኮች አሁን ላይ ያሉ የመንገድ ትራንስፖርት ሰራተኞች እነሱ ብቻ አይደለም ሌሎችንም ይመለከታል። እነሱን ላንሳና የነሱ ጉዳይ ስለሆነ የሰው ክብር አይደለም እንትን የሰው ዋጋ ያውቁትም። ዋና ዓላማቸው ሰው መቅጣትና ገንዘብ ማስገባት ብቻ በቃ ሌላ ምንም የማይመለሰውን አትስሙ ማንንም አታዳምጡ ገንዘብ ብቻ የተባሉ ይመስላሉ። ምንም ምክንያታዊ አይደሉም፣ ሎጂካልም አይደሉም፣ ምንም እየተማሩም አይመስልም። ድረግ በቃ ምንም ቋንቋችሁ ራሱ አይሰሟችሁም ራሱና በቻለ አቅም እንግዲህ ይሄ ነገር ቢስተካከል ሰውነት ቢቀርም መልካም ይመስለኛልና ወደ አዲስ አበባ ጉዳይ ስንመለስ ወንድማችን እንስማ። ሰዎች እሺ ጥያቄ ጠይቀውኛል። ማለት አዲስ አበባ የማን ነው የምትሆነው? ኦሮሚያን ብርት ውስጥ እኮ ነው የምትገኘው ምናምን። ለኔ ክልል በጠቅላይ ሚኒስቴሩ አገላለጽ ያስተዳደር ወሰን ነው። የአማራ ሆነች፣ የኦሮሞ ሆነች፣ የአፋር ሆነች፣ የጉራጌ ሆነች፣ የራሱ አስተዳደር ሆነች፣ የፌደራል ሆነች ግድ የለኝም። እኔ እንትኑ ናሽናል ዲያሎጉ እንደዚህ አይነት ራቢሽ ወሬዎች ምንም ትርጉም የማይሰጡ ኮከቡ ላይ ባንዲራው ላይ ያለው ኮከብ ይነሳ አይነሳ ይሄ እየየ ሲዳላ ነው። ሰዎች ስንሆን መኖር ስንችል ሰርቫይቭ ስናደርግ የሚነሳ ወሬ ነው። እኛን የጨነቀን በገቨርንመንቱና በስቴቱ መካከል ያለው ግንኙነት በጣም የተዛባ ነው። የምንኖረውና የምንሞተው በእነዚህ ሰዎች ፈቃደኝነት ነው።
ማለት ክቡር ጠቅላይ ሚኒስትር አብይ አህመድ ተነስተው ከቤተ መንግስት ወክ ሲያደርጉ የኛን ሰፈር አይተውት በጣም ያምራቸዋል። ይሄ አካባቢ ፈርሶ የሆነ ነገር ይሰራ ይላሉ። ልክ አይደለም። በስቴትና በገቨርንመንት አዳነች አበቤ ተነስታ የሆነ ሰው እንደዚህ የሆነ ሲባል የሆነ ሀብት አንስታ ትሰጣለች፣ መኪና ቁልፍ ትሰጣለች፣ ቤት ትሰጣለች ምናምን። አካውንቴቢሊቲ የለም። በስቴትና በገቨርንመንት መካከል ያለው ግንኙነት በጣም የተዛባ ነው። ዜጎች እንደዚህ ጋር አይከበሩም። ዜጎች መብት የላቸውም በሀገራቸው ላይ። መንግስት ህዝቡን እየገዛ ያለው በጠመንጃ ነው፣ በጠብ መንጃ ነው፣ ማጅራቱ ላይ ቆሞ ነው። አንድ ኬንያዊ ኬንያ ላይ ያለውን መብት አንድ ኢትዮጵያዊ ኢትዮጵያ ላይ የለውም። ለምሳሌ IMF ኢትዮጵያ ውስጥ መግባቱን የብድሩን እንትን ይሄ የዲቫሉዌሽኑን ገንዘብ ሁላችንም ተቃውመነዋል። ኬንያዎች ሰላማዊ ሰልፍ ወጥተው ይህንን እንትን ሲያስቀይሩ እኛ ግን እንደዛ ማድረግ አንቻልንም። ምክንያቱም የዘር ፖለቲካ ስለምንከተል የዘር ፖለቲካ በስቴትና በገቨርንመንት ያለውን ግንኙነት ይደበላልቀዋል። IMFን መቃወም ኦሮሞን መቃወም ነው ብለው እንዲያስቡ ያደርጋቸዋልና አብይን ሁሉ ነገር የተበለሻሸ ነው። ዲል ማድረግ ካለብን የባንዲራው ጉዳይ አይደለም የሚያሳስበን። ባንዲራ አይኖረን ከፈለጋችሁ አማራ ጋርቱን ኦሮሚያ ጋርቱን ይሄ አያሳስበኝም። ይሄ እኔን አይነካኝም ፐርሰናሊ። አሁን የዘር ፖለቲካን ታኮ የመጣ አፓርታይዳይነት፣ የጭካኔ ዘርፎ መክበር እስቲ እግዚአብሔር ያሳያችሁ። ከቀበሌ ጀምሮ እስከ ላይ ድረስ በሌቦች የተሞላ ነው ብልጽግና። እኔ እግዚአብሔር ምስክሬ ነው። አንድ ስራ አስፈጻሚ የብልጽግና ከሙስና የጸዳ ካገኛችሁ ዛሬ የፈለጋችሁትን አድርጉኝ። እኛን የጨነቀን ይሄ ነው። የዘር ፖለቲካ ሜሪት ቤዝድ ሊሆን አይችልም። የዘር ፖለቲካ ቆሻሻ ፖለቲካ ነው። ነብዩ መሐመድ እንዳሉት ጥንብ ነው። በቀኛን ያስቸገረን ነው። ስቴትና ገቨርንመንት መካከል ያለው ነገር ይለይልን። እንደ ዜግነታችን መብት ይኑረን። መንግስት እኛን ሳያማክር ምንም ነገር አያደርግ። በሀገራችን ላይ መብት ይኑረን። የሀገር ባለቤት እንሆን። ስንቃወም ሰላማዊ ሰልፍ ስንወጣ ኦሮሞን ስለጠራችሁ ነው አንባል፣ ወይም ደግሞ ለውጡን ተቃውማችሁ ነው ምናምን አትበሉን። እንደዚህ አይነት ዋና ዋና ነገሮች አሉ። በተረፈ እኔ ኦሮሚያ ክልል ኖር ያለው ኦሮሞ እያስተዳደረኝ ወይም ደግሞ በኦሮሚያ ክልል ስር እየተዳደርኩኝ መብቴ ከተከበረ ዜጋ ከሆንኩኝ ስቴቱን መክሰስ የምችል ከሆነ ፍትህ ካለ ምንድነው የሚጎዳኝ? በአማራ ክልል እየተዳደርኩኝ የዜግነት መብቴ ከተከበረ ምድር የሚጎዳኝ? ወዳጆች ኢትዮጵያ የሚያስፈልጋት ፍትህ ነው። ኢትዮጵያ ውስጥ የጠፋው እነ አብይ አህመድ ያሳጡን ፍትህ ነው። እነ መለስ ዜናዊ ያሳጡን ፍትህ ነው። መንግስቱ ኃይለማርያም ያሳጣን ፍትህ ነው። አንድ ንጉስ ሸኝተን ሌላ ንጉስ ነው የምናመጣው። ኃይለ ሥላሴ መሬት ይዘው ነው፣ እንዲያውም እሳቸው ትንሽ ሪላቲቭሊ ይሻላሉ፣ ቢያንስ ባለቤትነት ይሰማቸዋል። ደርግ መሬት ይዞ ነው ያጎሳቆለን። ወያኔ መሬት ይዞ ነው ያጎሳቆለን። አሁንም ብልጽግና መሬት ይዞ ነው የሚያጎሳቆለን። የምንሞትለት መሬት የለንም። የኛ የሆነ መሬት የለንም። የህዝብ ነው በሚል ህዝብ የህዝብና የመንግስት ነው በሚል ሰበብ እንትን ብሎታል። እኛ ዋና ዋና ኢሹዎች ኢኮኖሚያችንን የሚነካው ዜግነታችንን የሚነካው ጥያቄዎች ይነሱልን። ባንዲራ ባይኖረን ግድ የለኝም እኔ። አለበለዚያ የተወደዳችሁ ምንም ውይይት አያስፈልግም። ምንም በቃ እንደፈለጋችሁ አርጉት። እኔም በተመለከተ ማለት ሲጨንቀኝ የምሆነው ሳጣ ራሴን ለመከላከል የማደርገውን አደርጋለሁ። እንመካከር ካላችሁ ሰክነን እንመካከር። ኢሹዎች ይነሱ ይውጡ ማለት ዋና ዋና ነገሮች። በተረፈ አዲስ አበባ ኦሮሚያ ባንዲራ ምናምን አትበሉ። እየየ ሲዳላ ነው። ደልቷችሁ ነው እናንተ እንደዛ የምታወሩት። አንድ የኦሮሞ ገበሬ የቸገረው ምግብ ነው። አንድ የአማራ ገበሬ የቸገረው ምግብ ነው፣ ሆስፒታል ነው፣ መንገድ ነው፣
ልጆቹን በስርዓት ማሳደግ ነው። ይኸውላችሁ አማራ ክልል ድሮን እንደ እርግብ ነው እንትን የሚለው፣ ኦሮሚያ ክልል ጦርነት ነው፣ ህዝብ እንደ ቅጠል ነው የሚረግፈው። ይሄ እያለ ትላልቅ ኢሹ እያለ ባንዲራ ይሁን አይሁን ምንድን ነው? ስለዚህ እኔ አዲስ አበባ የማንም ብትሆን ግድ የለኝም። ለኔ ክልል ያስተዳደር ወሰን ነው። ማንም ቢያስተዳድራት ግድ የለኝም። በት አስተዳደሩ ሰውነት አለው ነው። ከና አብይ አህመድ ከነ ሽመልስ አብዲሳ ከና አዳነች አቤቤ ያጣነው ያንን ነው። ሞደርን የሆነ እንትን የለው። ኮሪደር ብለው ቤት ያፈርሳሉ። ከዛ በኋላ ስትነጫነች ተቃወምከን ኦሮሞን ስለምትቃወም ነው ይሉሃል፣ ወይም ለውጥን ልትቃወም ነው ይሉሃል ምናምን። እንደዚህ አይነት ነገር ይቅር። በእነሱና በእኛ መካከል ህግ እኩል ሲሆን ያን ጊዜ ዜጎች ነን እንላለን። እና የምክክር ኮሚሽኑ የምታወሩትን ነገር በደንብ ወቁት። አዲስ አበባ ባንዲራ ምናምን ምናምን ምንም ይሄ ታወቀ ነው። የዘር ፖለቲካ ከቀረ ያጠፋናል። እንጥፋ ካላችሁ እንጥፋ። ኢንቨስት ቪዲዮአችን ምሳሌ እንግዲህ በአዲስ አበባ ጉዳይ ላይ ዲዛይን ካለ ኤኒታይም ላይ ጀላችሁ መቀርቡ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።